ዩሱፍ አለይሂ ሰላት የበለጡ ነብይ ምን አይነት እንደውብ ቢሆኑ ነው ብዬ ወላሂ በአእምሮ እየስላቸዋለሁ ማለት ነው። ወላሂ አንዳንድ ጊዜ ደግሞ አላህ ግን ምን አለ እንደው በሰሃቦች ዘመን ፈጥረኸኝ በነበር እላለሁ። ወላሂ ላዚ በሰሃቦች ዘመን ምን አለ ፈጥረኸኝ በነበር ብዬ እላለሁ። ወላሂ ላዚ ነብያችን ሰለላሁ ዐለይሂ ወሰለም እኔ እንዲነኩብኝ አልፈልግም። እኔ ወላሂ ነብያችን ሰለላሁ ዐለይሂ ወሰለም ናቸው እኔ ከአላህ ቃሉንም ተቀብለው ከድንቁርና ያወጡኝ ለስዕል ከመስገድ ያወጡኝ ከዛም ደግሞ ቀጥሎ አሁን ባለሁበት ላይ ሳላያቸው ወድጃቸው ወደ ትክክለኛው እስልምና ወደ አላህን ወደ ማምለክ ወደ አንዱን አምላክ ወደ ማምለክ ያመጡኝ እሳቸው ናቸው። ሳላያቸው ባይኔ ሳላያቸው ማለት እና ለኔ ነብያችን ሰለላሁ ዐለይሂ ወሰለም ቃላት ያንሰኛል። ስለሳቸው እኔ ለማውራት እኔ ብቁ አይደለሁም። አልበቃም መቼም ዘላለም አልበቃም። 10 ጊዜ ቢፈጠር ስለ ነብያችን ሰለላሁ ዐለይሂ ወሰለም ለመናገር ብቁ አይደለሁም። አልበቃም። አስቡት እስኪ ያ አላህ ሰው ባይኑ እኮ አላያቸውም። በአላህ ሰው ባይኑ ሳያይ እንዴት ያ ረቢ ቻኒ መግለጽ ያቅተኛል። ወላሂ የነብያችን ታሪክ እኔ ይለይብኛል። ወላሂ ላዚ እኛ ብቻ አይደለም በፍቅር የወደቅ ነው። ጅብሪል እኮ ሲጠየቅ በመድር ላይ ማንን ነው የምትወደው ሲልኮ ነብያችን ሰለላሁ ዐለይሂ ወሰለም ነው ያለው። ጅብሪል ሰለላሁ ዐለይሂ ወሰለም ወላሂ ሰሉ አለ ነብይ ወላሂ ለኛ ይለዩብናል። ከድንቁርና ከጨለማ ያወጡን እኔ አንዳንዴ ያስባለሁ ነብያችን ሰለላሁ ዐለይሂ ወሰለም ለኛ ኡመት ባይላኩ ኖሮ እንዴት እንሆን ነበር እላለሁ አንዳንድ ጊዜ ማለት ነው። እኔ አሁን ዞር ብዬ ያለፍኩበትን ታሪክ ህይወቱን አምሳስበው አንዳንዴ ወጥቼ ማውራትም አልፈልግም። ብዙ ነገር አውቃለሁ ምናምን ነገር ብዙ አሁን ምን ማውቃቸዋለሁ ኦርቶዶክስ ላይ ያሉ ምናምን ቤተሰቦች ምናምን አሉ የሚባዝኑ ምናምን ማለት ነው። በጣም እንደውም አሪፍ ፖዚሽን ላይ ያሉ ምናምን ዳቆን የሆኑ ምናምን ማውቃቸዋለሁ። ህብረቴን ሙሉ ለሙሉ ቆርጬዋለሁ። እስልምና በቃ ሙስሊም ከሆንኩ በኋላ እኔ ሙስሊሞችን ሳይ ደስ ይለኛል። ከየትም ዓለም ይምጣ ዘሩ ከምንም ይሁን ነጭው ጥቁር አይመለከተኝ ዋቴቨር ሙስሊም ከሆነ ነብያችን ሰለላሁ ዐለይሂ ወሰለም ላይ ሰላት የሚያወርድ ከሆነ ወላሂ ለኔ ወንድሜ ነው። በቃ ሴቷም እህቴ ናት። እና አስበዋለሁ አንዳንዴ የነበርንበትን ጨለማ የዳከርነው ስዕሉ ብዛቱ ብታይ ቤታችን ውስጥ የሚለጣጠፉ ስዕል በዚህ ብትጂ በዛ ብትጂ መጋረጃ እንደዚህ ለብሶ ሻማ ደግሞ እናቴ በቃ መለኮስ ትወዳለች። በቃ ዝም ብላ ዛሬ እንትን ነው እስኪ ዝም ብለ ሻማ ጣል አድርግበት ትላለች። ከሱቅና መጣና ሻማ ለኮስ ታደርጋለች ነገር እስኪ ዝም ብለ ቃስ ብለህ ንገራቸው እስኪ እጣህን እንዲያወጡልህ ዘራብሩክን ተክልዬንም ጊዮርጊስንም ማርያምንም ትላለች ኪዳነ ምሕረትንም ዛሬ ቤተክርስቲያን አልሄድክም እንዴ ናም ትል ነበር። እንደዚህ ነበር እኛ ማለት እህቴም እንደዚሁ በቃ እድናለሁ ብላ ያልባዘነችው አሁን እዚህ ሚዲያ ላይ ማውራት አያስፈልግም እንጂ በጣም ብዙ እሷንም ደግሞ ጋብዛትና አንቺ ጋር ወላሂ ትመጣለች ኢንሻአላህ ትናገራለች በደንብ አድርጋ ማለት ነው። እጠብቃለሁ አምሹር በጣም ጀግና እናት ነችና ቆራጥ ልባቸው በዚህ ዘመን እንዳንተ አይነት እናት አንድ ልጅም እንደዚህ አስልማለች ልጆቿን። ያንተ እናት ግን በቃ ለዛኛውም ልጅ አረረን የእውነተኛ እናት ምሳሌ ናቸውና አላህ ይጠብቅልክ። የእውነት እስከምትዋወቃቸው ድረስ ሁሌ በዱዓቸው ያስቡኝ። የኔን ቤተሰቦችንም አላህ ይሄንን መንገድ እንዲመራልን ዱዓ ያድርጉልኝ። በጣም እድለኛ ነህ አንተ። በአጭር ጊዜ ውስጥ ስንት ጊዜ ነው ያልከኝ? አሁን ምን ያህል ጊዜ ነው? 3 ዓመት በ3 ዓመት ባጭር ጊዜ ውስጥ የሆል ፋሚሊ እስልምናን ተቀብለውልህ እንደዚህ ማለት በጣም መታደል ነው። መምከር አልወድም ግን ገመዴ መበጣጠስ ደግሞ መልካም ነው ብዬ አላምንም። እነሱ ቤተሰቦች እነዛኞቹ ምናልባት ፈጣሪ ወዶ የእናንተን ኢንስፓይሬሽን አይቶ ኔቨር ነው ከየትኛው ጋር ገመዱን እንደሚያስርና እንደው እንደ ታናሽ እኔ ታናሽ ነኛው በ3 ዓመት ስለምትበልጠኝ በእስልምና መንገድ መምከር ባልችልም ግን አትዝጋው መንገዱ ወንድምን ብሎክ አታርገው ይናገር ምክር ነው። እንደው ከተቀበልከው ያንተን ውሰድ እንደው እንደ ሐሳብ ነው። ያንተ የሚገርም መጽሐፍና ፊልም የሚወጣው ልጅ ነህ። ገና አንተ ብዙ ወጣቶችን ኢንስፓየር የምታረግ ብዙዎችን እንዲሁ ተናግረህ ልብን የሚያረሰርስ ልብ ያለክ ቃልህ የሚጣፍጥ ልጅ ነህ። እኔ ረጅም ደቂቃ ዝም ብዬ ብሰማህ እንኳን ፈገግታ የሳኩኝ እምባዬ ነው እየወረደ ያለው። እኔ ሁለት ሚክስድ ፊሊንግስ መክተት በጣም ከባድ ነው። ሁለት ነገር ውስጥ ነው ከተተከኝ ያመሰገንኩኝ ፈጣሪ ሀዘን ልብ ውስጥ እንዲገባ የሚገርም
ፓወር አለው ንግግርህ ገባ ሰው እንኳን ለኛ ለማናቀህ እንደዚህ በቃ ላይላ በሚለው ብቻ አይደለም like አንተ you got this ቃላት inspire የሚያደርግና just open the door you are ውሩ ድንጋዩን እሱም የፈለግ you never know ገባ you know እኔ ያዋቂ አይደለም በዚህ ፎርም አንተ decide አድርግ ግን ያንን እመክራለሁ ከዛ ውጪ ብዙ መካሪም አልወድም ሰውንም የራሱን ጆርኒ አብስ የመጣ ሰው እንደፈለገ መሄድ ይችላል ብዬ ነው ማምረው ግን ያንን አንድ ሁለተኛ ደረጃ ማለት ነው አንድ ጥያቄ ብቻ ነው የምጠይቅ ከዚህ after all this ቅድም ስትነገር ቃላቶቹንም ታቃቸዋል እኔ ብዙ እንትኖችን ጨርሰዋል ኢንተርቪውን ጨርሰዋል ከዚህ ያለውን እንዴት ምናም ቢጣልቃ እንዴት ቀለለ ከኢየሱስን like አምላክ አለመሆን አድርጎ መተው ለክርስቲያን በጣም ከባድ ነው እንዳልከው አብሶ ክርስትናም ውስጥ አይተዋል እዛኛው በፕሮቴስታንትም አይተዋል ተመለሰ ፕሮቴስታንትም ውስጥ ሆነ like after all this እዚህ ደግሞ ነብይ ሆኖ የሚመጣት so powerful የሆነ ሰው ነው በመድር ላይ in general ሃይማኖተኛ እንኳን ባይሆን ራሱ ማንንም ሰው እሱን አለማድነቅ ከባድ ነው ከሱን ስብዕና አለመከተል ከባድ ነው ደጋገማ ሰው እንኳን ቢሆን እሱን አንብቦ ቃላቶችን ፈልጊያለሁ አንድ የሰማሁት ቃል አለ እንደውም አንድ ተጭቀው ኡስታዝ ወይት ጋር ውይይት ስታርክ ሰለማ ነው መሰለኝ እስልምና ውስጥ ስገባ ሁሉም ደረጃ በቃ የነብያቶችንም የአምላክንም ደረጃ አገኘው ታለች ይሄ ስሜት አይ ቲንክ ይሄ ቃል የምትገልጸው ይመስለኛል በሰዓቱ እኔ የነበረኝን አመለካከት ማለት ነው መጽሐፍ ቅዱስንም ሳነበው ሁሉ ነገር ዝብርቅርቅ ያለ ነው ማለት ነው ስለ አጽናፈ ዓለሙ አጠናለው መልቲ ዩኒቨርሶች አሉ ይባላል 9.7 ቢሊዮን ላይት ኦፍ ይር ነው ዩኒቨርስ ስፋቱ ይባላል መልቲ ዩኒቨርሶች አሉ ሌላ ብላክ ሆል ስለ ብዙ ነገር አጠና ታዲያ አሁን ይሄን የፈጠረ አምላክ ምን አይነት ይሆናል ብዬ በራሴ አእምሮ ከመጽሐፍ ቅዱስም ከቁርአንም ውጪ በራሴ አይምሮ እስለው ነበር ማለት ምን አይነት አምላክ ነው መሆን ያለበት ክርስትና ላይ ገብቼ ምናምን ጭራሽ የሆነ ጸሎት እንትን ቴዎሎጂ ሲማሩ ሳዳምጥ ምናምን ነገር በቃ በጣም ነው ይከብደኛል መቀበል ማለት ነው ክርስቶስ ለኛ ሲል ተሰቅሏል በመስቀል ላይ ደሙን አፈሷል ሞቷል ምናምን ሲል ወላሂ ክርስቶስ አንሶ ይታየኝ ነበር ግልጹ ነው የምናገረው ማለት እንዴት አምላክ መጥቶ ይሞታል የሚል ጥያቄ አነሳባቸው ነበር አላንተ ኃጢያት ፍቅሩን ሊገልጽልኝ ነበር ወንድም ፍቅሩን አየካርለ ሰው አሁን እኔ ያረጋል ይለኛል አያደርግም ሰው ማለት ለምን ይሞታል የራስ ጉዳይ ነው የሚልክ አልሏል አይ በቃ ክርስቶስ አምላክ ምን በቃ ሞቶ በመስቀል ላይ ለኛ ሲል ሞት እኮ ለሱ አይከብም ግን ሞቶ በቃ ፍቅሩን ገለጸልን ይለኛል የሆነ ስሜቴ ውስጥ ሊገባ ይሞክራል ማለት እኔ አይዋጥልኝም በቃ ስቶፕ ብለዋለሁ ማለት ጀዝባ ነው በቃ አይገባው የሚል እሱ ራሱ እዚህ ጋር ሲደርስ ማለት ከዛ አስተምሮኝ አሪፍ መተል ምናምን በቃ እኔም አንብቤ ምናምን ተግባብተን እዛ ልክ ኢየሱስ በቃ ተሰቅሏል ተንከራቷል ምናምን 40 ቀን 40 ሌሊት እየጾመ እየጸለየ በሰይጣን ተፈትኗል ምናምን ይባለው ነገር እኔ ባምሮ ጭራሽ ሊቀበሉ አልቻልኩም ከዛ ያይባስ ብሎ ደግሞ ስላሴ የሚባል ቲዮሪ አመጣና ደግሞ ስላሴን ያስተምረኝ ጀመር ማለት ነው አምላክ በሶስት ነው የሚገለጸው ምናምን እንዴት ብሎ በሶስት ይገለጽ አምላክ ሁን ያለው መሆን አይችልም ምናምን ከዛ ጭራሽ ደግሞ የሙስሊሞችን ትምህርት ደግሞ ሲሰማ አላህ እኮ ሁን ካለው ይሆናል የሆነን ነገር በቃ አላህ ምድርን ሁኛላት ምድር ሆነች ሲሉኝ አረበለው ይሄ ነው ትክክለኛ አምላክ አልኩ ወላሂ ላዝ በቃ አምላክ ማለት የዚህ አጽናፈ ዓለም ማለት ያንዲት ቀበሌ አስተዳደር እንኳን ክብር አለው እኮ አምላክ በዚህ ደረጃ እንዴት ይዋረዳል እስኪ ዓለም ላይ ያሉ ታላላቅ ፕራይም ሚኒስተሮችን ንጉሶችን ተመልከቺ እንዴ አላህ እኮ ከነዛ ሁሉ በላይ እኮ ነው ከነዛ ጋር ጭራሽ ኮምፔር እኮ አይደረግም ያጽናፈ ዓለሙ መሪ እኮ ነው ጭራሽ በምንም እኮ ልንመስለው አይገባም በምንም ነገር ክርስቶስ እኮ አንድ እስራኤል በረሃ ላይ በባዶ እግሩ የሆነች ጨርቅ አጣፍቶ ሲንከራተት የነበረ ሰው ነው አድርገው የሚያቀርቡት በመጽሐፍ ቅዱስ ላይ ይሄንን እንዴት አድርጌ ልቀበለው ባምሮዬ ማለት ነው ይሄ ነገር በጣም እኔ ጥያቄ ይሆንብኝ ነበር ማለት ይሄንን ሊያስረዱኝ ሲፈልጉ ስላሴ የሚባል ነገር አምጥተው አብ ወልድ መንፈስ ቅዱስ ነው ማኒፌስት አድርጎ እኮ ነው አምላክ ወርዶ ሳይሆን በልጁ ተገልጦ ነው የሱ መንፈስ በልጁ ተገልጦ ነው ምናምን ሲል ሁን ብሎ መማር አይችልም ነበር ምናምን አይደለም ያለ ደም ስርየት የለም እኮ ይላል የብሉይ ኪዳን ህግ ምናምን ያሉ ሲነግሩኝ እኔ ምንም የማይዋጥልኝም በቃ ቀልድ ነበር ይመስል ምንም በቃ ሎጂኩ ሊያሳምነኝ አይችልም ማለት ነው በጣም ነው ማለት አሁንም ከፍቼ ራሱ ላሳይ ይችላል በጣም ትልልቅ ጽሁፎችን ከኔ ጋር ማይዱ ጽሁፎችን አነባለሁ ማለት ነው ብዙ ጊዜ ማውራት አልፈልግም እና ነውና በቃ ጭራሽ ያንን አምኜ መቀበል አልፈለኩም ጭራሽ ደግሞ መላእክቶች ምናምን ሲጨመሩበት ደግሞ ሌላ እብደት ማለት ነው በቃ መላእክቶች ከፈጣሪ ዘንድ ያቀርባሉ ጸሎት ይሰማሉ ሰማዕታት
መላእክታን ጸሎት ይሰማሉ ምናምን ሲባል በጣም እንትን ይለኝ ጀመረ ምናምን ነገር ማለት ነው። ከዛም በኋላ መጠጥ ደግሞ መስከር አይፈቀድም እንጂ መጠጣት ይፈቀዳል ምናምን ሲሉኝ ደግሞ ይባስ አስጠላኝ ማለት ነው። በቃ ጭራሽ ማለት ነው ይሄ ነገር እየሰለቸ ይመጣም ስልችት እያለ ይመጣ ማለት ነው። ታቦት ራሱ ስፔሻሊ ታቦት ላይ ዛን ሰዓት ፎከስ አድርጌ አልጠየቅኩም ነበር። ታቦት ላይ ፎከስ አላረኩም ማሏሻችሁ። ፎከስ አድርጌ ጠይቄ የነበረው እንዴት አምላክ መጥቶ ተንከራተተ? የዚህ አጽናፈ ዓለም አምላክ ገዢ። እስኪ አሁን ለምሳሌ ፕራይም ሚኒስተር ራሱ ከሀገር ሀገር እኮ ክብራቸው ይለያያል እኮ ታውቂያለሽ አይደለ? ፕራይም ሚኒስተሮች ራሱ ለምሳሌ የአሜሪካ ፕራይም ሚኒስተር ከአንድ የአፍሪካ መሪ ፕራይም ሚኒስተር ጋር እኩል አይደለም። ምን ያክል ክብር እንዳላቸው፣ ምን ያክል የሴኩሪቲ አቅም እንዳላቸው፣ ምን ያክል ፋይናንሻሊ ፓወር እንዳላቸው ታውቂያለሽ። አምላክ ምን ሊሆን ይገባል? እንግዲህ አምላክ ማለት በቃ በአእምሯችን ማን ደርስበት የክብርና የዝና ጥግ ላይ ያለ መሆን አለበት። በቃ አምላክ ማለት ይሄ በቃ ከሃይማኖት ወጥተሽ ዓለምን ስትቃኝ እንደዛ ነው። በቃ በሳይንስ ራሱ ማለት ነው በቃ የሆነ ሱፐርናቹራል ፓወር አለ ነው የሚሉት እኮ ቢግ ባንግ ቲዮሪን ኤክስፕሎር ለማድረግ የሆነ አናውን ያልተደረገ ግን የሆነ ሱፐርናቹራል ፓወር አለ ነው የሚለው ሳይንስ ራሱ ሄዶ መጨረሻ ላይ በቃ በዚህ እኔ በጣም አምን ነበርና ክርስቶስ ኢየሱስ በመስቀል ላይ ተሰቀለ የሚባለው ነገር በጣም ነበር እኔ በቃ አልዋጠል ነበር የሚለኝ ብታይ ወላሂ ከጉሮሮ አይወርድም ነበር እሱ ትምህርት ማለት ነው። ሄዶ እሱ ጋር ሲደርስ ስታክ ያደርጋል። ትንሽ እኔ ደስ ይለኝ የነበረው ምናምን ነገር የእመቤቴ ቅድስት ድንግል ማርያም በቃ የእሱ ነገር ስለ እሷ ምናምን ሲወራ ምናምን ነገር ተአምሯ ሲነገር አንገድሏ ሲነገር ምናምን መዝሙር ሲከፈት ምናምን ነገር ምናምን በዛ ትንሽ ጊዜ ደግሞ ሰንበትን አልሄድ ነበረ ሚካኤል ቤተክርስቲያንና በዛን ሰዓት ከልጆች ጋር መዝሙር ሲዘመር ምናምን በቃ ኦርቶዶክስ ማለት እኮ ዓለም ናት እኮ ደስ አትልም ምናምን ነበር መዝሙር ሲዘመር። ጥምቀት ታቦት ላይ ምናምን ነገር ሲዘመር ሳይ ምናምን በቃ ልቤ ሐሴት ያደርግ ነበር ደስ ይለኝ ነበር ምናምን እንጂ ይሄ አስተምህሮቱ ምናምን ምንም በቃ ብለው አእምሮ ውስጥ ሊገባ አልቻለም። አእምሮዬም ሊቀበሉ አልቻለም። በቃ ሲልድ ሆነ ማለት ነው በቃ ለዚህ ትምህርት። ከዛ አንተ እኮ ስለማይገባህ ነው መንፈስ እንዲጠጋ አእምሮን ክፍት አድርገው ይለኛል ወንድሜ ማለት ነው። እንዴት አድርጌ ልክፈተው ከዚህ በላይ ምናምን ነገር? እስኪ እመን ትድናለህ። ያመነ የተጠመቀ ይድናል። እመን ያላመነ ያልተጠመቀ ግን ይፈረድበታል ይላል ቃሉ። እመን ይለኝ። እንዴት አድርጌ ልመን? አምላክ መጥቶ ተንከራተተ እያልከኝ እንዴት ይንከራተታል? በሰይጣን ተፈተነ እያልከኝ ክርስቶስ ኢየሱስ ነብይ እንደሆነ በመጽሐፍ ቅዱስ ላይ ተጠቅሶ በቃ እንዴት አምላክን ይሰድባል? በቃ ክርስትና አምላክን ይሰድባል፣ ያዋርዳል። አምላክን በሆነ ምስል መስሎ ይሄ ነው አምላክሽ ይሻል እና አልቀበልም። አእምሮዬም የዛን ሰዓት ላይ በቃ ይሄንን መቀበል እኔ አልፈለኩም። በቃ በጭራሽ ክላሽ አደረገብኝ ከአእምሮዬ ጋር በቃ ይጋጭብኝ ጀመር ማለት ነው። አምላክ እንዴት መጥቶ ይሞታል? ለምን መሞት አስፈልገው? ከላይ ሆኖ አዳምን ምሬሃለሁ ማለት አይችልም። ሲቀጥል ደግሞ የውርስ ኃጢአት እኔ ለምንድን ነው የውርስ ኃጢአት የምቀበለው? አልነበርኩም በአዳም ሰዓት። አዳም በበላው ለምንድን ነው የምጠየቀው? የውርስ ኃጢአትንም እኔ አልፈልግም፣ አላምንበትም ነበር። በቃ አያሳምነኝም ነበር። በተለይ ደግሞ ሙስሊም ልጆች በደንብ አድርገው አበጥረው ነበር የሚነግሩኝ ይሄ ስለ ውርስ ኃጢአት፣ ስለ አምላክ ክብር በጣም ጠይቃቸው ነበር። በተለይ የአላህ 99 ስሞች አሉ ምናምን ነገር ብለው ከነገሩኝ በኋላ የአላህን 99 ስሞች ከሰጡኝ በኋላ አንድ ቀን ቁጭ ብዬ አዳር ሙሉ ወላሂ ሳነበው ጀመርኩ። ዙል ጀላሊ ወል ኢክራም የምትለው ስም ጋር ሲደርስ ወላሂ በቃ ይሄ ነው ትክክለኛ ጌታ አልኩ። ወላሂ ቃላቶቹ ራሱ በቃ ለአምላክ የሚገቡ ናቸው። አልከቢሩ አልሐሊቁ እያለ ወላሂ ሲደረድረው ሲሰማ አይ ይሄ ነው በቃ ትክክለኛ አምላክ ማለት ይሄ ነው። በቃ ይሄ ደረጃው ነው። በቃ ለዚህ ዩኒቨርስ ለዚህ አጽናፈ ዓለም ይገባዋል። በቃ ወላሂ ቁርአን ራሱ ሳታይ በቃ ይገባዋል። በቃ ጭራሽ ቁርአን ላይ ስገባና ሳነብ ደግሞ አላሁ አክበር በቃ ተራሮችን ችካል አላደረግንላችሁም ወይ? ከሴትም ከወንድ አልፈጠርናችሁም ወይ? ሌሊቱን ልባስ አደረግንላችሁ፣ ቀኑን መስሪያ አደረግንላችሁ፣ አብለጭላጭቱን ብርሃን ከሰማይ ሰቀልና። ኧረ ያ አላህ በተለይ ሱረቱል ሙልክ ላይ ሲገልጸው ስሰማ ምናምን በጣም ነው ደስ የሚለኝ፣ በጣም ነው የምታጀበው። ከዛ ደግሞ ቁርአን መቅራት ቁርአን ብዙም አልቀራም ነበር። ቁርአን ማዳመጥ ምናምን ስጀምር ደግሞ አንዳንድ ቃሪያዎችን ስሰማ ምናምን ነገር
በጣም ደነግጥ ጀመረ። በቃ ቁርአኑን ስሰማው ራሱ ደነግጣለሁ። በጣም መፍራት እፈራለሁ፣ እደነግጣለሁ። በዛ ላይ ደግሞ ምኑ ሳበካልሽኝ ከእስልምና የሆነ እስኪ እስልምና ላይ ሌጀንድ የሚባል ሰው እስኪ ምናምን ነገር ብዬ ያው በፊት በዓለማዊ ስለነበረ እስልምና ላይ ስገባ ሌጀንድ የሚባል ሰው የለም። በቃ እስልምና ላይ ሁሉም እኩል ነው። ልክ እንደ ማበጠሪያ ጥርስ ሁሉም እኩል ነው። ሁሉም ለአላህ ስጁድ ይወርዳል። ሀብታም የለ፣ የሀገር መሪ የለ፣ እኩል በአንድ ሶርፍ ተሰልፎ ይሰግዳል። ሀብታም ከድሃ የለ። ወላሂ በጣም ነው እንትን ያለኝ። በጣም በቃ ክብር ተሰማኝ ማለት ነው። በቃ ይሄ ነው በቃ ትክክለኛ እምነት ብዬ ያለምንም ጥርጥር ማለት ነው። ያለምንም ጥርጥር በተለይ አንድ አምላክ ማምለክ የሚባለውን ነገር በተለይ ኢቲካፍ ከገባን በኋላ ሰለምቴ እንደሆንኩ ስነግራቸው በደንብ ዳዋ ያደርጉልኝ ጀመር። 10 ቀን ኢቲካፍ ገብቼ ነበር እንደሰለምኩ ወዲያው ማለት ነው። እና ዳዋ ሲያደርጉልኝ ምን ሲሉኝ ምናምን ነገር እናቴን እየመጣው መጨቅጨቅ ጀመርኩኝ። በቃ ስዕሉ ሚኒንግለስ ሆነብኝ ማለት ዝም ብሎ ነው የተሰቀለው። በቃ ዝም ብሎ ምንም ጥቅም እንደሌለው ገባኝ። በቃ እዛ ጋር ስለ ተውሂድ ተምሬ መጥቼ እዚህ ጋር ስዕሉን ሳየው እናቴ ስትሰግድ ሳያት ምንም አልገባህ ላይ ማለት በቃ ስዕሉ ሚኒንግለስ ሆነብኝ ማለት ነው። እዛ ጋር አላህን ከክብሮች ሁሉ ክብር ሰጥቼ መጥቼ የሆነ የማይደረስበት የዝና የክብር ጥግ ላይ አድርሼ ያን ኃያሉን ጌታ ሲተነተንልኝ ቆይቶ ከፍጥረት ዓለም ጀምሮ እስከ የውመል ቂያማ ድረስ ሰምቼ ምናምን መጥቼ ስዕሉን ሳየው እዛ ጋር የሆነ ጦር ይዞ ምናምን ነገር ሚካኤል ምናምን የሆነን ሰይጣን ረግጦ ምናምን ሳይ ኧረ ተይው በእናትህ ወላሂ አልዋጠልህ ነው የሚለኝ ማለት ነው። በቃ ከጉሩር ወርድልኝ እና እንደሰለምኩ እንደውም አንድ ገጠመኝ ነበረኝ። አንድ ታሪክ ላይ በጣም so funny to me what I like about you እንትን አልተነጠቀም። ሶሪ እዚህ ጋር ዲስአፖይንት ለማድረግ ሳይሆን የሃይማኖተኛ እንትኑ አይደለም ያው አንተ ስፒሪት ነው ሊፍት ያደረገው ይሄ ሃይማኖተኛ አይደለም ይሁን ኳስ ሃይማኖተኞች አለ አይደለ ዝም ብለው ለመምሰል የሚሆኑት like በቃ ያንን ሃይማኖት የመከተ አንተ you spirit still የነ እንትን ያደርጋል ነገር ይጋፋል ነገር your energy ነገር እና አላህ ይጠብቅልህ ይሄን ነገር በጣም ከባዱን ነገር አልፈዋል። ከዚህ በኋላ ላስፈራራህም አልፈልግም። ዳር ኤነርጂ ግን ኪፕ አድርገው አንድ ቀስ ኤነርጂን ኪፕ አድርገው ሰምተኛል አይደለ ረቂቅ አንተ ከሰማ ኤነርጂን ኪፕ አድርገው። ስለዚህ ያንን ሻዳ ሞመንት አንድ እህት ያለች ያለ በለዚያ ማውቂያች ሞመንት what did you feel እንትን ስትል ሻዳ ስትይዝ ስሜቱን እንትኑ ነግረህናል። ታሪኩን ስሜቱን ንገርና እንትን መቀጠል ይችላል። አረ ሻዳ ሲዝማ ከዛ ለጓደኞቼ ነገርኳቸው። ረመዳን ነበረ። ከዛ እነሱ ቤት ወሰዱኝ ምናምን አፍጥር ከነሱ ጋር በላን ምናምን ነገር። ከዛም በኋላ ይዘውኝ ሄዱ መስጊድ ምናምን። ከዛም በኋላ ከኢሻ በኋላ አዛን ከኢሻ በኋላ ሻዳ ይዛል ተባለ። ከዛም በኋላ በቃ ስለዚህ ኢሻን ከኛ ጋር መስገድ አለበት። ሻዳ ስላቸው ችግር የለውም ማለት እሺ አልኩኝ። መስቀል አድርጌ አልኳቸው። አዎ ችግር የለውም መስቀሉን ስትበጥስ እንዲያዩ ቃል ከዛ እሺ አልኩኝና ማለት ነው በሹራቤ እንደዚህ ሸፈንኩትና መስቀሉን ከነሱ ጋር ብሬ ውዱ አደረኩኝ። ከዛ መስጊድ ውስጥ ገባሁኝና እነሱ ጄን ይዘውኝ ምናምን ስጁድ ሲወርዱ አብሬ እነሱን ተከትዬ ወርዳለሁ። ሩኩ ሲነሱ ነገር ሰገድኩኝ ማለት ነው። አንድ ሰላት ለመጀመሪያ ጊዜ ሰገድኩኝ። ሰግዶ ሻዳ ያዘ ሰው የመጀመሪያ እኔ ነኝ። ከዛ ኢሻ ከተሰገደ በኋላ ሚንበሩ ላይ አውጡኝ ምናምን ነገር። ከዛም በኋላ ሻሃዳ ማያስፈልጓል ወንድማችን እስኪ ተዋወቁት ሰላም አለይኩም ከየት ነው የመጣኸው ምናምን ነገር ጠየቁኝ ምናምን ነገር። ከዛም በኋላ አረ በቃ ወላሂ የኡማው ፍቅር ራሱ ደስ ይላል። ወላሂ ሙስሊሞቹ እንዴት በቃ ፍቅር ሲሰጡሽ አይገልጾም። ወላሂ ተክቢራ ሲያደርጉ ያለቀሱ ነበሩ ምናምን። ከዛ አልጨነቀኝም ወላሂ መስቀሉን ለመበጠስ ራሱ አልጨነቀኝም። በቃ ከፊት ለፊት የማያቸው ሙስሊሞች መተው ግንባሬን የሚስሙኛሉ። ኢማሙ እንደዚህ አቅፈውኛል ምናምን በተሰና ያረኩት ወላሂ ምንም አልጨነቀኝም ወላሂ በጣም ደስ አለኝ። ያሳዩኝ ፍቅር ምናምን ነገር በቃ መንፈሴ ራሱ ደስ ይለው ገባ ማለት ነው። በቃ ዝም ብሎ ከሜዳ ተነስቶ ደስ ይለኝ ገባ። በሰዓቱ እኮ ብዙ ያልተስተካከሉ ነገር ነበሩ በጣም ማለት ህይወቴ ላይ የሆኑ መሰናክሎች ምናምን ነበሩብኝ የሚያሳስቡኝ በጣም ብዙ ጉዳዮች ነበሩ። ከዛ ከሰለምኩ በኋላ ምናምን በቃ የዛን ሰዓት ሻሃዳ ያስኩ ሰዓት የሆነ ነገር ቅልል አለኝ ማለት በቃ ዝም ብዬ ገለፍጣለሁ ማለት ነው። በቃ እዛ መስጊድ ውስጥ ምስቃለሁ፣ መንገድ ላይም ሲሄድ እንደ ጅል ስቃለሁ። በቃ መፈንደቅ ምናምን ጀመርኩ በቃ እንደ ህፃን ልጅ ማለት ነው። በቃ መሳቅ ጀመርኩ፣ ደስ ይለኝ ጀመር።
ቁርአን ሲቀራ በቃ ደስ ይለኝ ጀመር አዛን ሲባል ምናምን ነገር የሆነ ዓለም ውስጥ ገባሁኝ በቃ ያንን በቃ የበፊቱን መንፈስ ሙሉ ለሙሉ ትቸወጣው በቃ والله ቅልል ነው ያለኝ አንዴ ጃቢር ሲናገር ሰምቼዋለሁ በጣም የሆነ ቅልል የሚልክ ስሜት አለ ብሏል እውነት ነው والله ያንን እኔ ፊል አድርጌዋለሁ አላህ ምስክሬ ነው ቅልል ነው ያለኝ ማለት በጣም ነው ደስ ያለኝ ምናምን ነገር ማለት ነው ከዛ በማግስቱ ተነስቼ መስጊድ ለመሄድ ማንንም እንትን ያለኝ የለም والله ዙሁር መስጊድ ለመሄድ ማንንም ሂድ ምናምን ያለኝ የለም ጓደኞቼም ከኔ ጋር አልነበሩም በማግስቱ አልነበሩም እንገናኛለን በቃ ምናምን ነገር ብሎኝ ገዛው የተሰጠኝን ሀዲያ ምናምን ሰጣዩ ምናምን ሄዱ ከዛ በማግስቱ እንደውም ዙሁር ልሰግድ መስጊድ ሂጂ ከዛ ሶርፍ ላይ እንደዚህ ግር ይገጣጠም ይለ ከዛ እኔ በቃ እነሱ ሲሰግዱ ተከትዬ ሰግዳለሁ ብዬ ታጠብኩኝ ማለት ከዛ ስታጠቡላ በስትክክል አይደለም የታጠብኩኝ ስለማልችልበት ማለት ነው ከዛ ገባሁኝ መስጊድ ምናምን ከዛ የመጨረሻው ሶርፍ ላይ ነኝ ከዛ እግሬን ምናምን እንደዚህ ይገጣጠማል እግር ያው ሱናር ፈርድ ነው ሱና ብቻ ከዛ እኔ እግሬን ሳልገጥም ዝም ብዬ ራሴን ችዬ ቆምኩኝ ማለት ነው ያው ቤተክርስቲያን ስትገቢ ስግደት ላይ ሆነ እንደዛ ነው እስከነ ጫማሽ ምናምን መስገጁ ከዛ ሶርፍ ምናምን እንደሚጠበቅ ምናምን አላውቅም ከዛ ብቻዬን ዝም ብዬ ቆምኩኝ ማለት ነው ከዛ ይጎትተኛል ማለት ነው ምንድነው የምጎትተኝ እላለሁ እየዞርኩኝ ሰላቱን ሰብሬው ማለት ነው ፋቲያ እንደሚባል ምን አላውቅም ከዛ ዝም ብዬ ከዛም በኋላ ይጎትተኛል ልጁ እየሰገደ ይጎትተኛል ምንድነው የምትጎትተኝ ምናምን ነገር አልኩ ዞሬ ማለት ከዛ ልጁ የሆነ ሰዓት አላስችላለው እጁን ምናምን እንደዚህ መተውት ምንድነው የምትጎትተኝ ምንድነው የምታስጨንቀኝ ምናምን ነገር እኔ ሰልሜ ነው ምናምን አልኩት ከዛ ልጁ ደነገጠና ሰላቱን ሰበረ ወላሂ አሰልመክ ነው እንዴ አፉ በለኝ ወንድሜ ምናምን አቀፈኝ ሳመኝ ምናምን ከዛ አብሽሩ አላወኩም እና ነው ምናምን ስልኩን ሰጠኝ ምናምን ናኔ ነኝ ማስተምርክ ዛሬ ሰዓት አለ አለኝ አዎ ምናምን ስለ ሰላት አስተማረኝ ከዛ መጽሐፍ ገዛልኝ እዛው መጽሐፍ ገዛልኝ መመሪያ የሚል መጽሐፍ ገዛልኝ ከዛ አንድ መጽሐፍ ይዤ ሄድኩኝ ከዛም በኋላ በቃ እንዴት ነው 5 አውቃት ሰላት ግን አያንስም ማለት ጀመርኩኝ ወለላዚ ወላሂ አዲስ እንደሰለምኩኝ 5 አውቃት ሰላት አያንስም እንዴ ከዛ ውጭ የሚሰገዱ ሰላቶች ካሉ ንገሩኝ አልኳቸው ይስቃሉ ምናምን የምጠይቃቸው ሰዎች ማለት ነው ከዛ አይ አዶሃ የሚባል ሰላት አለ ወደ 4 ሰዓት 5 ሰዓት መስከር ትችላለህ እንደሱ ከፈለክ ካነሰብኝ ጋር ሱናም ደግሞ ይሰገዳል ከሰላት በፊት ከሰላት በኋላ ምናምን መስከር ትችላለህ ለሊትም ተነስተህ ለይል ሰላት የሚባል አለ እሱ መስከር ትችላለህ ኧረ በአላህ በሞራል ነው የምሰግደው በቃ ደስ እያለኝ ነው የምሰግደው በቃ በስታት እንደው 5-6 ረካ ራሱ አልሰገድኩም ብለሽ 5-5-6 አድርጌው አልሰገድኩም ብለሽ እና አረሳውም ያችን ሞመንት የሰለምኩባት አንድ ቀን 2 ቀን የሰለምኩባት ቀን ላይ ምናምን አረሳትም በጣም ነበር ደስ ያለኝ እና አላህ ዱንያ ላይ ከሰጠኝ ሽልማቶች እናቴን አይደለም አባቴን አይደለም ዱንያን አይደለም ዕውቀትን አይደለም ጤናን አይደለም ሪዝቅን አይደለም ዲነል ኢስላምን አሳውቆኛል ወላሂ እኔ ዕውቀት ጥግ ላይ ነኝ ዛሬ እኔ አውቄያለሁ ብዬ በኮንፊደንስ እናገራለሁ ለምን ብትሉ ቀጥተኛው መንገድ አውቄያለሁ ማንንም ዲነል ኢስላምን ካላወቀ ለምን ፕሮፌሰር ነኝ ብሎ አይመጣም ወላሂ ለኔ ምንም አይደለም ምንም ማለት ነው እና የኔ መንገድ ይሄን ይመስላል በዚህ መንገድ ነው እኔ መስገዱንም ብዙ ስለደረሰ ላይክ ሌላ ጊዜ እኔን ደግሞ ስነግርህ አብረን እንስቃለን አይ ካን ሪሌት ብዙዎች ገና ብዙ የሚያስቅ ነገር አለና ደስ ይላል አንድ ሰላት አንድ መስጊድ ብቻ አይሰገድም ማለት ጀመርኩኝ ወላሂ አንድ ሰላትማ አንድ መስጊድ ብቻ አይሰገድም ምናምን ብዬ ጧት እነሳና ምናምን ነገር ተማሪ ነበርኩ ዩኒቨርሲቲ በተማሪ በሰዓቱ ጧት እነሳና ምናምን ነገር ትምህርት በሌለኝ ሰዓት ዙሁርን ወይ አንዋር ሰግዳለሁ ከዛ አስርን በኒ ሰግዳለሁ ከዛ መግሪብን ደግሞ የሆነ መስጊድ እጅ ሰግዳለሁ በቃ ሞራሌ ብታይ ላኢላሃ ኢላላህ ከዛ ደግሞ ጀለብያ አድርጌ ድንገርሽ ጀለብያ አድርጌ ቁርአን ደግሞ የተሰጠኝ ቁርአን አልቀረውም እኮ ቁርአኑን እኮ ወላሂ አሊፍ ቢሉኝ ባልልም ማለት ነው ከዛ የተሰጠኝን ቁርአን ይዤ ወላሂ ጀለብዬ ለብሼ ከዛ ቆቤን አድርጌ ነው የምንቀሳቀሰው ተስቢህን ይዤ ወላሂ
ከዛ አሊም ነው የምመስላቸው በቃ መንገድ ላይ ምናምን ወላሂ ታክሲ ላይ ሁላ ይከፍሉልኛል ባስ ላይ ምናምን ትኬት ይቆርጡልኛል ምናምን እማያውቁኝ ሰዎች ማለት ነው ወላሂ ከዛ ደግሞ ማለት ነው ዝም ብሎ ሙስሊሞች ደግሞ መንገድ ላይ ያገኙ ሰላም አለይኩም ወአለይኩም ሰላም እላለሁ ወይኔ ዛሬ እንደሰለምኩ አላወቁልኝም እያልኩ አሁን ያስከውን ቁርአን ቅራቢሪ ምን አባቴ ይውጠኛል እያልኩ ታቸው ምናምን በቃ ሴቶቹም ወንዶቹም አዛውንቶቹም ሁሉም በቃ ህፃናቶቹም ደስ ይሉኝ ጀመር ማለት ነው በቃ አዛን ሲባል መስጊድ ሳይ በጣም ደስ ይለኝ ጀመረ መንፈሴ ሙሉ ለሙሉ ተቀየረ ማለት ነው ከዛ በቃ የነበርኩበትን ይበልጥ መጥላት ጀመርኩኝ ማለት ነው የሆነ መደበር ብቻ ሳይሆን መጥላት ጀመርኩኝ ወደ ጥላቸው ስገቡ ያስጠላኝ ጀመር ማለት በዛ የተነሳ ነው በቃ ቤተሰቦችም ምናምን ዘመድ አዝማድ ምናምን የሚባሉት ምንም የማይመስለኝ ማለት ነው እነሱ ችላ ቢሉንም ቢያገሉንም ምናምን እኔ ፈልጌ ምናምን የዝምድናን ሐቅ አትቆረጡ ብለዋል ነብያችን ሰለላሁ ዐለይሂ ወሰለም ጠብቁ ብለዋል አቃለው እሱን ግን የሆነ ገፍቼ ምናምን ማልሄደውም በቃ እዛ የሆነ እምነት ላይ ስላሉ የሆነ ስትቀራረቢያቸው መጤፍ ያበዛሉ ምናምን ነገር ቤት ሲመጡ ምናምን ሳህኔ ነካ እንዴ ብርጭቆ ነካ እንዴ ምናምን ይላሉ እዛ ጠላ ሲጠጣ ቆይቶ ምናምን የእስላም ስጋ ነካቢ ምናምን ነገር ብሎ ሲል በጣም ነው የምናደደው ደሜ ነው የሚፈለው ምናምን ነገር ማለት ነው እና ብቻ በተለይ እንደ ትኩስ ሰለምቴ በነበርን ሰዓትማ ታዩ ሱቢ 5 ረካ አድርጌ ያልሰገድኩትም ብለሽ ነው ያው በቃ እንዲጨምሬ ቢሰግድ አላህ ይቆጣም ቢኮ ነው በሰዓቱ ያው እውቀቱም አልነበረ በቃ ጨምሬ ቢሰግድ ችግር የለውም ባካችሁ አላህ ይቆጣም በቀንደስ ነው የሚቆጣው ምናምን ቢ በራሴ ፈስረዋለሁ ማለት እና የኔ መንገድ እንደዛ ነው just too sweet የኔ መንገድ የሚባል ዩቲዩብ ፕሮግራም አለ እህታችን ናት እኔ መቅረብ አልፈልግም ገና ስለሆንኩኝ ብዙ ሰዎች እኔ እንድቀርብ እንትን አድርገውልኝ ነበር ኦፈር የኔን ደግሞ ላንተ አቀርብላታለሁና ዩቲዩብ ላይ እሷ ብዙ ሰዎችን ከብዙ አመት ይሰለሙትን ከነስትራግላቸው ስለምታቀብ ብዙ ሰዎች ጋር ተደራሽ ስለሚሆን ይሄንን ሼር ወደ እሷ አረግላትና ኢንሻአላህ እሷ ጋር ደግሞ ቀርበ ታሪክን ብዙ ሰው ቢማርበት ደስ ይለኛልና ኢንሻአላህ እንደዛ እናደርጋለን ሁለተኛ ጥያቄ ምን እንደሆነ ታውቃለህ የኔ ገና ነኝ እኔ ገና በ5 ወሬ እንዲ ነው ብዬ ማቅረቡ ትክክል አይደለም ገባ ተኖሮ የተኖረ ማንነት ይጣፍጣልና ያንን ያንተን ለኔ የተባለውን ወደ አንተ አዞራለሁ ጥያቄ ሁለት ጥያቄዎች አሉኝ የኔ ብዙን ጨርሳልኛል I have no words ምን ማድረግ ነው የምትፈልገው በእስልምና ዙሪያ ላይ አሁን ያለበት ደረጃ ምን ያህል ደረጃ ደርሰሃል you know members TV ነው ልጅታት okay members TV sorry YouTube ላይ የምታቀርበው last time ያላችሁት እሷ ጋር እንድትቀርብ እናደርጋለን ማለት አሁን you're young ስንተኛ ምን ላይ ደርሰሃል የኔ መንገድ ላይ ነው ኦኬ የኔ like ከሁለት አንዱ anyways ያለ ሶፊጋ exactly ሶፊጋ እንትንለታለሁ ስሟ ጠፍቶኝ ነው ሶፊጋ አንተ አሁን ምንድነው አላማ በእስልምና ፊቸር ምን ታስባለህ መስራት የምትፈልጋቸው in life ምንድነው ሰፖርት ሲስተም አሁን እየተደረገ ያለው የተማርክ ነው ምን ሌቭል ደርሷል ወቀት ቀጣይ ፊውቸር የምታስበው ፕላኖች አሉ ወይ አንደኛ ጥያቄ ሁለተኛ ጥያቄ ማመስገን የምትፈልጋቸው አካላቶች ካሉ ሶስተኛ ጥያቄ ኢንሻአላህ አንተ ለኛ ለሙስሊሞች ለሰለም ነው ለማያቁት ላልሰለሙት እስልምናን ሰምተው ለማያቁት አንተ ምን ልታመልክ መጣ ያመን ታመልከው ማምላክ ምንድነው ሰምታችኋል የሚል መልእክትን ለኔ ሁሉ ጊዜ በኔ ባይሰማ ባንተ ባይሰማ በሌላ ሰዎች ቢሰማ ምፈልጋት የሁለት ደቂቃ ሁሉንም ጨርሻለሁ ብለኸኝ ሁለቱን ጥያቄ ሶስተኛው ለብቻ ታረግልኛለህ አመሰግናለሁ مرحبا እኔ ተማሪ ነኝ አሁን ስደት ላይ ነው ያለሁት ተማሪ ነኝ ትምህርት እማራለሁ ቂራት የተወሰነ ትንሽ ቀርቻለሁ ሙሉ ቀርቻለሁ አይደለም የተወሰነ ትንሽ መድረሳ በነበርኩ ሰዓት ላይ ቀርቻለሁ አብሬ ሐዲስንም እስላማዊ ትምህርቶችንም እና መሰረታዊ ቤዚክ የሚባሉትንም አስተምረውኛል በቂ ነው እያልኩ አይደለም ሶ አሁንም መማሪ ይተበቅብኛል ኦንላይን የተወሰኑ አሁን
ቴሌግራም ላይ ምናምን ነገር መማራቸው አሉ በዲን አልኢስላም ዙሪያ ምናምን ነገር ቁርአን ደግሞ ጊዜና ቦታ አመቻችቼ በደንብ መቅራት ፈልጋለሁ ቀርቼ ደግሞ ሐፊዝ መሆን ፈልጋለሁ ይሄ ንዬ ነው ሐፊዝ ካልሆንኩኝ እኔ ህይወት ምናምን መጀመር ራሱ አልፈልግም ትዳር መያዝ ምናምን ባሉን ነገር ራሱ አልፈልግም ከቀረው በኋላ ምን መሆን ትፈልጋለህ ካልሺ እኔ ኢማም መሆን ነው ፍላጎቴ ኢማም መሆን በጣም ህልም አለኝ ወላሂ ላዚም የሆነ መስጊድ ላይ እኔ ኢማም መሆን ፈልጋለሁ ወላሂ የሆነ ሙስሊሞች እኔን ተከትለው እንዲሰግዱ ፈልጋለሁ ወላሂ ኢማም መሆን ፈልጋለሁ የአላህን ቃል ቁርአንን ሲቀሩ ሳይ በጣም ነው ደስ የሚለኝ ወጣት ልጆች ምናምን ሳይ በጣም ነው ምቀናው በእነሱ የምቀናውን ያክል እኔ ዛሬ ዓለም ላይ አለ የተባለ እንደው ሀብታም ትሆናለህ ወይ እንደው ዱንያ ላይ አለ የተባለ እንደው መሪ ትሆናለህ ከሚሉኝ ቁርአን አላህ አሳፍዞኝ ኢማም ቢያደርገኝ በጣም ደስ ይለኛል ኢማሞች ለኔ በጣም ትልቅ ቦታ አላቸው ትምህርት ማራለው አነባለው ምናምን መጽሐፍ በጣም ማንበብ ወዳለው ሪሰርቾችን በራሴ ምናምን መስራት ምናምን በጣም ደስ ይለኛል ምናምን ነገር አሁን እንደውም ኮምፓራቲቭ ሪሊጅን ላይ ብዙ ሰዎች እስልምና ላይ ሆነ የሚያነሱት ጥያቄ አለ እንደውም ከነብያችን ሰለላሁ ዐለይሂ ወሰለም በፊት ሙስሊሞች ነበሩ እንዴ የሙስሊም ኪንግደሞች ነበሩ እንዴ ምናምን የሚሉትን ጥያቄ ፕሪሂስትሪዎችን ይጠይቃሉ ማለትም ቢፎር ክራይስት ማለት ከክርስቶስ ልደት በፊት የነበሩ ታሪኮችን ይጠይቃሉ አሁን እነዛ ላይ ምናምን ነገር አንድ እየሰራዋቸው ያሉ ጽሁፎች አሉ ምናምን ነገር እነዛን ጽሁፎች ጨርስ ምናምን ነገር ቴሌግራም ላይ ባንዳቸው አፖሎጂስቶች በኩል እልክላችኋለሁ ታነቡታላችሁ ምክንያቱም ዲን አልኢስላም መልስ እንዳለው ስለማቀው ነው ጥንቅቅ አድርጌ ስለተረዳሁት ውስጥ ገብቻ አልተረዳሁትም አንድ ሰው አወቀ ቢባል እንጨት ገብታ ባህር ውስጥ ይዛው የምትወጣውን ያክል ውሃ ነው ስለ እስልምና የቱንም ያክል ብታቂ የዛችን ያክል ነው ለኔ ያወቅሽ ብዬም ብለው ግን አንዳንድ ደግሞ እስልምና ላይ ጥያቄ ሲነሳ እኔ ዲን ኖሮኝ ገብቼ ንጽጽር መስራት አልፈልግም በቂ ዕውቀት ስለሌለኝ ዲን ባቀው ራሱ መመለስ አልፈልግም በሌሎች ወንድሞቼ ሲመለስ ደስ ይለኛል እና ዳዋ ለማድረግ ከመቀርባቸው ሰዎች ውጪ ዳዋ ለማድረግ እንዲ ሚዲያ ላይ ምናምን ብዙም አልደፍርም እኔ ግን ይሄንን መልስ ለመስጠት እንደዚህ መልሶችን ለመስጠትና ዌብሳይት ወይ ካፍተን ምናምን እንደዚህ ጽሁፎችን ፖስት የምናደርግበት መጀመሪያ ላይ ጽሁፎችን እያዘጋጀው ነው ምርምር ይፈልጋሉ ማለት ብዙ መጽሐፎችን ማገላበጥና ያስፈልጋል መጽሐፎችን ያገላበጥኩ ታላላቅ መጽሐፎችን በታላላቅ ዩኒቨርሲቲዎች የተጻፉት ቁርአን መልሳለሁ ባይ ዘ ዌይ እዚህ ጋር ላሰምር የምፈልገው ያው አንዳንዱ ልብ ድርቅ ያለ ደሞ አለ ካላየው በቃ የሆነ ታሪክ ጻፊ ያልጻፈውን ታሪክ ማንበብ ፈልጋለሁ ያለ ካለ ገብቶ እንዲያነብ እስልምና ከዛም በፊት ኤግዚስት እንዳደረገ ማሳያ እንዲሆን በዌብሳይት ደረጃ ምናምን ማስቀመጥ ፈልጋለሁ በዚህ ዘርፍ እኛ ጋር ያሉ አፖሎጂስቶች ትንሽ ስላልሰሩበት ምናምን ነገር ያው ወንድሞች ብዙ ድካም አለባቸው ያው ሲዳረቁ ነው የሚውሉትና ይሄን አስባለሁና ኢማም መሆን በጣም ፈልጋለሁ የመስጊድ ኢማም መሆን በጣም ፈልጋለሁ ከምን ተነስተ ነው ካልሺ ልክ እንደሰለምኩ አካባቢ የተወሰነች ቀን አይ ቲንክ 1 ወር 2 ወር ምናምን ነገር ይሆነኛል የመቅሪብ ሰላት ተሰግዶ ከዛ ሁለተኛ ጀማዓ ሁለት ልጆች ነን እና አንተ አሰግድ ብሎ ከፊት በጣም ገፉኝ እኔ እሺ ብዬ ያሰገድኩኝ በቃ ወለዷሊን አሚን ያለው መስጊዱ ሙሉ ማለት ነው አላሁ አክበር ደነገጥኩኝ ማለት ነው ትናንትና የሰለምኩ ልጅ መሪ ሲያረጉኝ ደነገጥኩኝ አረ ሙስሊሞች ግን ድፍረታቸው አልኩ ወለ እየሰገድኩ በቃ ከቀልብ ያልነበርኩም በቃ አቋርጬው ሌላ ሰው የተካልኝ ብል ደስታዬ ነበር ማለት ነው ከዛም በኋላ አስግጂ ጨረስኩ ምናምን ሳሰላምት ምናምን ነገር እንደሰለምኩ አላወቁ ማለት ነው ቁርአኑን እንኳን አንሻፈፌን የቀረውት ማለት ከዛ ምንም አላሉ ምናምን ነገር ከዛም በኋላ ግን ነገርኳቸው ሰለምቴ ነው የሚመስላቸው ጭራሽን የሚቆጡ ምናምን መስሎኝ እኮ ነው በአላህ መተዋቀፉ ምናምን ኢንሻአላህ ምናምን አንድ ቀን ኢማም ትሆናለህ ምናምን አሉኝ ከዛ ስለ ኢማምነት ምናምን ማየት ጀመርኩኝ ኢማሞችን ዓለማችን ላይ ያሉ ኢማሞች አገራችን ላይ ሰፈራችን ላይ ኢማሞችን ሳይ በጣም ደስ ይለኛል ቁርአን ሲቀሩ ያ አላህ ድምጻቸውን አሳምረው ቁርአን ሲቀሩ ስሰማ አላሁ አክበር አንድ ቀን ኢማሞኝ ይቀርቺ በማግስቱ አላህ ወደ አኺራ ቢወስደኝ አይቆጨኝ ወላሂ ሀታ አንዲት ቁጭት
አላህ ያሳካልህ ወንድማችን it's a beautiful dream ከሰማቸው ለየት ያለ ምኞት ነውና አላህ ያግዝ I'm sure ያሰብከው እንደሚሳካ አልጠራጠርም እኔም አዛሊልና ከስራ መውጫ ሰዓት ፐርፌክት ታይሚንግ ጋር ደረስነውና ኢንሻአላህ በኋላ ከተመለስ እንቀጥለዋለን ግን ሰምታችኋል ወይ ምላት መልክቴን አድርስልኝ 2 ደቂቃ ሙሰድ 3 ደቂቃ ወሰድና አንተ ምን ልታመልክ መጣ ምንስ አገኘ እስልምና ላይ ያገኘውስ ነገር ምንድነው የሚለውን ለሚሰማም ካለ ስለ እስልምናም ጥያቄ ካለው አንተ ማንን አገኘ ምንስ ልታመልክ ወደ እስልምና መጣ እሱን take your time እሷን 2 ደቂቃ ወሰድና ንገርልኝ አመሰግናለሁ እሺ እስልምና ላይ እኔ ከመጣው በኋላ በፊት የነበረኝ አመለካከትና አሁን ከገባው በኋላ እስልምናን ያገኘሁት የሰማይና የምድር ያክል ተራርቆ ነው ያገኘሁት እኔ በፊት ይመስለኝ ነበር በቃ ነብያችን ሰለላሁ ዐለይሂ ወሰለም መሐመድ ረሱላህ የሚመለኩ በቃ የሆነ የአረብ ሰው በቃ የሚመለክ ምናምን ሙስሊሞች እንደዛ ነበር ይመስሉኝ በቃ ቁርአን ሲቀሩ በአረብኛ ምናምን በቃ እንደዛ የሆነ ነገር ሁሉ የተወሳሰበ ምናምን ነበር ይመስለኝ ዲን አልእስላም ላይ ግን ስገባ ጥርት ያለ ትምህርት ያልተወሳሰበ ትምህርት አንድ አምላክ ብቻ ማምለክ አንድ አምላክ አላህ የሚባል ጌታ አለ እሱን ማምለክ ብቻ በቀን 5 ጊዜ እሱን ማምለክ ስንሰግድ ከዚህ ቀደም ለነብይ ነበሩት ነብያቶችም እስካሁን እስከ ለነብያችን ሰለላሁ ዐለይሂ ወሰለም ድረስ ለነበሩት ለእስማኤል ዘሮች በሙሉ ሰላምታ አቅርበን አላህ Subhanahu Wa Ta'ala ተገቢውን ክብር ሰተን እኛ ደግሞ ባርነታችንን አረጋግጠን በቀን 5 ጊዜ ስጁድ የምናደርገው ለማይታየው ጌታ ለማይታየው በምንም ነገር ከሰማይ ከምድር አምሳያ ምስልም የሌለው ሐያል ለላ ሐያል የሆነ ሱብሃንአላህ ከጥራት ሁሉ የጎደለውን ጌታ ነብያቶችን ሁሉ ሲልክ የነበረው የመላእክቶች ሁሉ አዛዥ የዱንያ አንቀሳቃሽ የዱንያ አስጀማሪ አስጨራሽ የዓለምን ህዝብ የተለያየ መልካት ይዞ የፈጠረ ይችን አጽናፈ ዓለም የፈጠረው አላህ Subhanahu Wa Ta'ala ለማምለክ ነው የመጣሁት ከገባሁም በኋላ ያገኘሁት እሱን ከአላህ Subhanahu Wa Ta'ala አጠገብ ምንም ስም አይጠራ እስልምና ላይ ወለም ዘለም እንዳልል ካረገኝ ነገር መካከል አንዱ ተውሂድ ወለም ዘለም በቃ والله በስህተት ለአላህ የተሰጠ ስም ለሌላ ነብያት አይሰጥም አብሮ ከጎን የሚጠራ ስም የለም መላእክቶች አይጠሩ ነብያቶች አይጠሩ ማንንም አይጠራ አንድ አላህ ብቻ አለቀ ወላሂ ይሄንን የምታውቁት ወደ እስልምና ስትገቡ ብቻ ነው እርካታው ብትሰሙት ድብን ካለ ጫጫታ ውስጥ ወጥቶ ወደ ጭር ወዳለ ሰላም እንደመግባት በሉት ቁሽሽ ብሎ ጽድት እንደማለት ቁጠሩት ወላሂ እኔ እንደዛ ነው ፊል ያደረኩት በቃ ትክክለኛ በቃ መለኮት የሚባለው ነገር በቃ እኔ ተርቤ ነበር በቃ መለኮት አምላክ የሚባለው ነገር አንሶብኝ ነበር በቃ የነበርኩበት እምነት ላይ አንሶብኝ ነበር ሐቂቃውን ስናገር ግን በቃ ወደ እስልምና ከገባው በኋላ አላህ Subhanahu Wa Ta'ala በክብሩ ነው ያገኘሁት በቃ በአምሮዬ የሳልኩት አላህን ከነ ክብሩ አገኘሁት ወላሂ ላዚም በቁርአኑ ያስተነትንልናል ሐልቁን በሙሉ በዛች ቁርአን ላይ በዛ 1000 አትሞላም ገጹ ሐኩ ሺአት ሞላም በዛች ገጽ ላይ አጽናፈ ዓለሙን ይተነትነዋል ከመጀመሪያው ከአልፋም እስከ ኦሜጋ ድረስ ያብራራልናል በዛች ይሄ ተአምረኛው ቃል ቁርአን ተአምረኛ ቃል ነው ለሁላችን አምሮ ላለው ማንበብ ለሚችል መጻፍ ለሚችል ቁርአን የአላህ ቃል ለመሆኑ በንጹህ ህሊና ላነበበው ዓለምን ይተነትናታል እጅ በአፍ ያስጭናል አላህን በክብሩ ነው የምታገኙት ብዙ ጊዜ እንደውም አንዳንድ ሰዎች በቃኛ የማይታየውን አምላክ ነው የምናመልከው ከእንደዚህ ወተናል ምናምን ይላሉ ኑ ወደ እስልምና ላይ የማይታይ በክብሩ ወላሂ በምንም ነገር የማይመሰለው ቢርብክ አላህ ብትቸገር አላህ ብትራብ አላህ ብትታመም አላህ ጦርነት ቢመጣብህ ብትደህይ ፊትና ሁሉ ቢመጣብህ አላህ 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 ወደፊትም አላህ ፊትም አላህ ወደፊትም አላህ አላህን ነው ማመልከው አንድ አላህ ነው ማመልከው ከሱ ውጭ ሌላ እርዳታ አለምንም ከሱ ውጭ አልመጀንም ከሱ ውጭ ባልመካም አላህ ያዘዘኝን በሙሉ ፈጽማለሁ ቁርአን መመሪያዬ ነው ነብያችን ሰለላሁ ዐለይሂ ወሰለም መልእክተኛ ናቸው መልእክተኛ ለመሆናቸው ደግሞ አንድ ምስክር ልስጣችሁ ከአላህ ወህይ ባይወርድላቸው የአላህ ቅዱስ መንፈስ ባይጠጋቸው እንኳን ነብያችን ሰለላሁ ዐለይሂ ወሰለም ጻፉት ብትሉ እንኳን ሰው
ራሱ እንኳን ትንሽ እንዲወደስ አንዲት አንቀጽ አያስገባም ራሳቸው እንዲወደሱ እውነት ጽፈውት ነው ምናምን ይላሉ አንዲት መስመር እንኳን አያስገቡ ሐታ ያስተማሩት አንዱን ጌታ ኔትወርክ ይዛል የዛሬው ኔትወርክ የሌለ ነው ይመለሳል አይ ቲንክ እንግዲህ እስከሚመለስ ቀጥል አንድ ሰከንድ ሳባርኩ አንድ ሰከንድ ተውሂድ በጣም ትልቅ ነገር ነው እስልምና ላይ ተውሂድን ያግኝቻለሁ በደም አላህን አጥርቶ መለመን ወላሂ እንደሚባለው አይደለም አላህ ብቸኛ ለብቻው ያ አላህ ብቻውን ተብቃቂ ሆነ ጌታ ረዳት የማይፈልግ መላእክቶቹን አዛዥ ያ አላህ ፍጡሩን ሁሉ አዛዥ ምድር እንደፈለገ የሚያገለባብጣት ያ አላህ አላሁ አክበር በእኛ በሰዎች አእምሮ የአላህን ስራ መግለጽ ይከብዳል ያው ወይ ማበድ ነው ወይ የሆነ ነገር መሆን ነው በቃ የመጨረሻ ጎሉ እና ያንን ጌታ ኑ አምልኩ ነው የምላችሁ ያንን ጌታ እኛ ጌታ ከጉድለቶች የጠራ ነው ልጅ የለውም ሁም ባለው ሰዓት ይሆናል ቃሉ ብቻ በቂ ነው አላህ ሁኒ ሲለው ምድር ትሆናለች አላህ ሁኒ ሲላት ምድር ስትፈልግ ትጠቀለላለች አላህ ቃሉ ብቻ በቂ ነው እና ይሄንን ታላቅ የሚለው ቃል የሚያንስበትን ጌታ ኑ አምልኩ የመለኮት ጥማት ያለበት ወደ እስልምና ይምጣ ትክክለኛውን ጌታ ታገኙታላችሁ ምንም ፍልስፍና ውስጥ መግባት አያስፈልግም ስላሴ አንድም ሶስትም ነው እንትን ነው ክርስቶስ በስጋው ተገልጦ ከማርያም ደሙ ስጋና ደሙ ነስቶ አይደለም መለኮቱን ይነስ ግራ አትጋቡ ወገኖች ማርያምንም ኢየሱስንም ነብያችን ሰለላሁ ዐለይሂ ወሰለም ፈጥሮ የላከው እኛ ምድር ላይ የምንባለውን ፈጥሮ የላከው አንዱን ጌታ ነው ወደ እስልምና አምልኩ ካላስ ጨርሰናል 400 ምናምን ሰዎች ናችሁ ሰምታችኋል 440 ሰዎች እኛ ምንናመልከው አምላክ አንዱን አምላክ ነውና እኔ ባትሉ በወንድማችሁ ሰምታችኋል ካላስ ጨርሰናል ምንም ይሄን የሰማችሁትን አዋጡና አዲስ ያንድ ጊዜ ኦኬ እሺ ጌታችሁ ማን ነው ከታጫፉ ጌታችሁ ማን ነው ከታጫፉል ጌታችሁ ማን ነው ከታጫፉል ጌታችሁ ማን ነው አላህ ነው ጌታ አላህ ነው ጌታዬ እኔ አላህ ነው አላህ በል አላህ የሆነበት ያ ማሻአላህ አላሁ አክበር لا إله إلا الله سبحان الله الحمد لله الله نور السماوات والأرض بك خلاص إيه نو سلمنا مالتي عندي جيتان منم جرام الجباتيل منم equation وست مجبات يسفلك منم يفيزيكس theory وست مجبات biomedical physics وست سجاون نستوال نترون نست منم جرام الجبات يسفل منم ما فلسفة يسفلك فلسفنا غريك أقوال غريك أتين وست فلسفة بقطعه ወገኖች ከፍልስፍና ወጥተው ከታች አላህ የነ ሶቅራጦስ የነ አርስቶትል የነ ፕሉቶ እኮ ነው ጥያቄ ያለሽ ቤቲ አንቺ ስለጠራሽልን ለአንቺ ጥያቄ ልስጥሽና አንድ ናዲያ ትጠይቅህና ለዛሬው ጨርሰናል ሌላ ጊዜ ኢንቫይት እናረግህና ኢንሻአላህ ተጨማሪ ትምርቶችን ቁርአኖች ምናምን እንትን ማለንጀ በኔ በኩል ያው አግቼ ነው ቅርታ እንደ ዲክታተር ያረጋኛል የሰለምቲው ታሪክ ሲሰማ ሰዎች ማቀላቀል አልወድም because ሙሉ ማጣጣም ስለምወድ ሰው ኢንተርፌር ሲያረግ እናደዳለሁ just ለዛ ነው ብቻን በጣም አላህ ይጨምርል አላህ you just amazing እንደዚሁ እሺ ምንም ሞዲፋይ ሁሉ ማያስፈልግ ልጅ አላ አንተ 5 times 6 ብለው ልስታርግ ያንን ሁሉ ያመጣል አውትካም አይተዋላ እንዳለ ቤተሰቦችን ያሰለመል 10 ሰላት ማብዛት ቤትን ከቁጫጭ ነው ያጸዳል አንተ ልብህ እንደዚህ ያረጋልና like ከዛ ከሚጨንቅ ቦታ ቀልል ወደሚል መጣው ቀላል አይደለም because like that's the power of የሰላትና አላህ ይጨምር ኢማም ትሆናለ ኢንሻአላህ ታሰግደናለ ከፊት ሆነ ኢንሻአላህ ያን ምኞትን ደሞ እስከምናይ ድረስ ኢንሻአላህ እንጠብቃለን እኔ ግን still respect you and love you as a brother ስራገኘን በጣም ደስለኝ ገና ወደፊት ካንተ ብዙ ማራለሁ ምናልባት የጠቀመህን ነገር ገና መስለሜ ስለሆነ
ቁርአን እንዲቀልህ ወይንም እንዲገባ ኔክስት ታይም እናወራበታለን አብረን ምን ፖይንተሮች ምናምን ልሰጠኝ የምችላቸው ካሉ ኔክስት ታይም ኢንሻአላህ አሁን ግን ቤቲ ጠይቂና ናዱ ጠይቂና ሌትስ ራፕ ኢት አፕ ከዘኔ ጋር አዛሊል ነው ከስራ መውጫዬ ስለሆነ ሌሎቻችሁ እንዳትቀየሙን እኔ አስገብኝ የምትሉ ሰዓት ስለሌለኝ ነው እንጂ ታውቃላችሁ ቀኑን ሙሉ ብትጠይቁ አንድ ደቂቃ የጀማሪ ቂራት ነው ግን ስብርብርብር ነው ማለት it's okay ተጣፍጣለች so it's okay ያው ይሰባበራል ብዙ ቂራት አልቀረው ያው ቁርአን ሲሰባበር ለማዳመጥ ጀማው ተዘጋጁ በጣም ሞዶና ስሰልም ምክንያት ይሆነኝን ወላሂ በተለይ ቁርአንን ገልጭ ሳነበው በጣም ከማረከኝ የቁርአን አያ ነው ምቀራላችሁ ሱረቱል ሙልክ ይባላል በተለይ መጀመሪያው አካባቢ ያሉት አንቀጾች ምናምን እስከ መሃል ያሉት አንቀጾች አላሁ አክበር በቃል መግለጽ ይከብደኛል በተለይ በአማርኛ ራሱ ትርጉሙን ሲሰማ በጣም ነው ምደነግጠው እስካሁን ድረስ ማለት ነው አዑዙ ቢላሂ ሚነሽ ሸይጧኒር ረጂም بسم الله الرحمن الرحيم تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور الذي خلق 7 سماوات طباقا ما ترى في خلق الرحمن من تفاوت فارجع البصر هل ترى من فطور ثم ارجع البصر كرتين ينقلب إليك البصر خاسئا وهو حسير ولقد زينا الدنيا بمصابيح وجعلنا رجوما للشياطين واعتدنا لهم عذاب السعير وللذين كفروا بربهم عذاب جهنم وبئس المصير إذا ألقوا فيها سمعوا لها شهيقا وهي تفور تكاد تميز من الكي كلما ألقي فيها فوج سألهم حزنتها ألم يأتكم نذير قالوا بلى قد جاءنا نذير فكذبنا وقلنا ما نزل الله من شيء إن أنتم إلا في ضلال كبير صدق الله العظيم ከዚህ በላይ አባሻለ ያለህን ቃል አላህ ይጠብቀህ አላህ ይወደድልህ አላህ ስራን ይቀበልልህ ገራ ብዙዎች ተሰማለኝ እንደ ኢማም ነው በጣም የሚያምረው በጣም ወዶ ኢማም አለ እኔ አላቅም ግን በጣም ያምራል I don't know ኢንሻአላህ ወደፊት ምትቀራልናል ተዘጋጅተና እኔ ቁርአን በጣም ነው የምወደው መስማትና የተዘጋጀኛ ጋር ትቀራልናል ኢንሻአላህ ኢንሻአላህ ሙስሊሞች ደግሞ ደስ የሚለው ስትሳሳች ደግሞ ያበረታቱሻል በጣም እንድትሳሳች I know right ያልኳት ነበር ሙስሊሞች ደስ ሲሉ ፍቅር መስጠት ይችላሉ ወላሂ ፍቅር መስጠት ይችላሉ እነሱ ናቸው ያደረሱ ወላሂ አላህ ይጠብቅህ እኔ በጣም ነው ወዳችሁ ያ ጀማዓ ሰላም ተደርሷ ጋር ተያይዙና ሄዱ አሰላሙ አለይኩም ኤቭሪዋን መልካም ቀን ቴንክ ዩ ቬሪ ሰላም አለይኩም ማስቢበትን ያልኩሽን አርጊሽ እና መሰግናለሁ እናት እየተሰማኝ ነው መሰለኝ somehow I feel like that today being like a mom to you guys እና በቃ እና መሰግናለሁ no problem ሰላም አለይኩም